በኢትዮጵያ የብልጽግና ጉዞ ውስጥ ልዩ ትኩረት ከተሰጣቸው ዘርፎች መካከል የአቪዬሽን ኢንዱስትሪው አንዱ ነው። ለዚህ ዘርፍ በተሰጠው ልዩ ትኩረትም ከቅርብ ዓመታት ወዲህ በርካታ ለውጦች መጥተዋል። የሀገር ውስጥ መዳረሻዎች በርከት እያሉ መሆናቸውን እየተመለከትን ነው። ይህ ደግሞ በተለይ የከተሞችን ተጠቃሚነት የሚያረጋግጥ ከተሞች ማግኘት ባለባቸው መልማት ባለባቸው ልክ እንዲለሙ ትልቅ አስተዋጽኦ የሚያበረክት ነው። በአማራ ክልል የተመለከትን እንደሆነ ከቅርብ ዓመታት ወዲህ በተሰሩ ስራዎች የተለያዩ ለውጦች መጥተዋል። በቅርቡም የደብረ ማርቆስ አውሮፕላን ማረፊያ መመረቅ እናስታውሳለን። አሁን የምንገኝበት ደግሞ የባህር ዳር የደጃዝማች በላይ ዘለቀ አዲሱ ተርሚናል ነው። የእንግዶች መቀበያ ነው። ከዚህ ቀደም ይህንን ያክል ስፋት አልነበረውም። ብዙ ምቹ ነገሮች አልነበሩም። አሁን ግን ዘመኑን በዋጀ መልኩ የተገነባ ነው። ከአዲስ አበባ ከቦሌ ዓለም አቀፍ አውሮፕላን ማረፊያ ቀጥሎ ሁለተኛው ትልቁ የእንግዶች መቀበያ መሆን የሚያስችለውን አቅም የያዘ ሆኗል። ይህ እንግዲህ በተለይ ከቅርብ ዓመታት ወዲህ በባህር ዳር ከተማ የተለያዩ ስራዎች እየተከናወኑ ነው የሚገኙት። እነዚህ ስራዎችን ህብረተሰቡ እንዲመለከታቸው ከተማዋም ደግሞ በተሰራው ስራ ልክ ተጠቃሚ እንድትሆን በማድረግ ውስጥ ትልቅ አበርክቶ ነው የሚኖረው። ይህ ደግሞ አዲስ ተርሚናል የተሻለ ውበቷን እንድትገልጥ የሚያደርግ ውበቷን እንዲያሳይ ትልቅ አበርክቶ የሚኖረው ነው። ከዚህ ጀምሮ ማንኛውም መንገደኛ በሚያልፍበት ሁኔታ ውስጥ የከተማዋን ውበት እየተመለከተ ነው የሚሄደው። እዚህ እኛ በተዘዋወረ በተመለከትንበት ውስጥ ራሱ የከተማዋን ውበት ማሳየት በሚችል ልምላሜዋን ማሳየት የሚችል ድባብን እንዲፈጠር ተደርጎ የተሰራ ነው። ስለዚህ እነዚህ ያሉ ስራዎች በአንድ አካባቢ ላይ ብቻ የተገደቡ አይደለም። ኢትዮጵያ ቀደም ብዬ እንዳነሳሁት በተለያዩ አካባቢዎች ላይ እየተሰሩ ያሉ ስራዎች የከተሞችን ውበት እየገለጹ የመጡ ተደራሽነታቸውን ደግሞ እንዲሁ የሚያሰፉ መሆን ችለዋል። ስለዚህ እነዚህ አጠቃላይ ስራዎች ደግሞ ኢትዮጵያ በእርግጥም ወደፊቷ ወይም የፊቷ የተሻለ መሆኑንና የብልጽግና ጉዞዋ በጥሩ መስመር ላይ እንደሚገኝ ያሳያል።